ታላቅ ክብር የስብከተ ወንጌል ኃላፊ መምህር ኃይለ ኢየሱስ በዚህ የምትገኙ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ አባቶች፣ ወንድሞች፣ እናቶችና እህቶች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ለእግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የመስቀል ሞት እንኳ የታዘዘ ሆነ በሚል ይሆናል። እስቲ ሁላችሁም ይህንን ቃል በሉ። የመስቀል ሞት እንኳ በሉ። በጣም ርቧችኋል ማለት ነው አይደል? እስቲ በሉ የመስቀል ሞት እንኳ የታዘዘ ሆነ። የብዙ ድምፅ የወንዶች ነው። እስቲ ሴቶች በሉ የመስቀል ሞት እንኳ በጣም ትንሽ ናቸው። የመስቀል ሞት እንኳ የታዘዘ ሆነ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ቃሉን የምናገኘው የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 7 ላይ የመስቀል ሞት እንኳ የታዘዘ ሆነ ሲል ራሱን ለሞት ፈቃደኛ ሆነ ሲል አንድም የመስቀል ሞት የታዘዘ ሆነ ማለት በመስቀል የተሰቀለ የተረገመ ነውና እሱ ግን የኛን እርግማን ይዞ በመስቀል ለኛ ሲል ለመሞት እምቢ አላለም። እኔን አይመጥነኝም አላለም። እኔ ንጹሕ ባሪያ አምላክ ነኝ፣ በመስቀል ሞት አይገባኝም፣ እኔ እናንተን እርግማን ልሸከም አይገባኝም ሳይል ሳያፍር የኛን መስቀል ሞት ሳይሰቀቅ መከራ መስቀልን ተቀበለ። ያውም ደግሞ ራቁቱን ሆኖ። የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ በቤተክርስቲያናችን ሰሞኑን እንደምናየው ሰሞነ ሕማማት ውስጥ ያለ በሰሞነ ሕማማት ከሰኞ ጀምራችሁ እስከ ዛሬ ዓርብ መጨረሻ ድረስ ያሉትን ስግደቶች በሙሉ ስንቆጥራቸው ክራይ ላይ ብለን የምንሰግደው እንዳለ 6666 ናቸው። ስግደቶቹ ግብረ ሕማማት ላይ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ የተገረፋቸው ግርፋቶች ቁጥር ነው። ክራይ ላይ የምንሰግድበት መሰረታዊ ምክንያት ከመከራው ለመሳተፍ ነው። ቁጥሮቹ ዝም ብለው የተቆጠሩ ቁጥሮች አይደሉም። 6666 ግርፋቶች የተገረፉ ጌታችን ለእኛ ሲል። ለዛም ነው ክራይ ላይ ያለ የምንሰግደው። ክራይ ላይ ማለት ቃሉ የግሪክ ነው። አቤቱ ይቅር በለን ማለት። ናይን ማለት የቅብጥ ቋንቋ ነው። ቅብጥ ማለት የግብፅ የመጀመሪያ ቋንቋ አሁን የጠፋባት ማለት። ናይን ማለት ማረን ማለት። ከዛ እዛ ጋር እንደምትሰሙት ግብረ ሕማማት ላይ የተለያዩ በአማርኛ አይደሉ በግዕዝም አይደሉ ቃላቶች እናገኛለን። በዚህ በግብረ ሕማማት ላይ ብዙ ሰዎች አያስተውላቸው። እብኖዲ ይላል። እብኖዲ ማለት የቅብጥ ቋንቋ ነው፣ አምላክ ማለት ነው። እብኖዲ ናይን ብለን ስንሰግድ አምላክ ሆይ ማረን ማለት። ታኦስ ቴዎስ የሚል ግሪክ ቃል ነው፣ ጌታ ሆይ ማረን ማለት። ማሲያስ ማሲያስ ማለት መሲህ ማለት ነው፣ መሲህ ሆይ ማረን እያለ ነው። ስለዚህ ኢየሱስ ሲል እንደምታውቁት ነው መድኃኒት ማለት ነው። ክርስቶስ ሲል መሲህ ማለት ነው፣ የተመረጠ ማለት ነው። ከዛ ደግሞ ትስሙጣ የሚል ቃል ደግሞ ታያለን። ትስሙጣ ማለት ዴስፓታ ከሚል የግሪክ ቃል የተገኘ ነው። ደግ ገዥ ሆይ ማረን ማለት። እያንዳንዷ በግብረ ሕማማት ላይ የምናገኘው ስሮች በሙሉ የአምላክን ስም እየጠራ ነው። ልክ አንድ የምንወደውን ሰው የኔ አባት፣ የኔ ልጅ፣ የኔ ጌታ እያለን እንደምንጠራው አምላካችንን ኢየሱስ ክርስቶስ፣ ታኦስ፣ ትስሙጣ፣ እብኖድ እያለን እንጠራዋለን ማለት። ለአምላክ ይደሉ፣ ለክርስቶስ ይደሉ፣ ለመስቀሉ ይደሉ፣ ለትእዛዙ ይደሉ፣ ለምኩራኑ ይደሉ። ለትእዛዙ ስግደት ይገባል፣ ለመንግስቱ ስግደት ይገባል፣ ለመታዘዙ ስግደት ይገባል፣ ለትእዛዛቱ ስግደት ይገባል እያልን እንሰግዳለን ማለት። ቤተክርስቲያን እያንዳንዷን ስግደት የምታደርገው ነገረ ክርስቶስን የተናገረች። ዛሬ መድኃኒታችን ክርስቶስ ለእኛ ሲል የተሰቀለበት ጥንተ ስቅለቱ የምናስብበት ቀን። እሁድ ቀን ሆሳዕና አክብረናል። እንኳን ላንተ ለተቀመጥክባት አህያ
አፈር መርገጥ መሬት መርገጥ አይገባህም ብለው ጨርቅ ሲያነጥፍ የነበረ ህዝብ ዛሬ ግን ሰቀለው። ትላንትና ሆሳዕና በአርያም እያለ ትላንትና ዘንባባ እያነጠፈ ትላንትና ጨርቅ እያነጠፈ ቅጠሎችን የዛፎችን ቅርንጫፎች እየቆረጠ እንኳን ላንተ ለተቀመጥክባት አህያ ምንም አይነት አፈር መርገጥ አይገባትም ሲሉ ጨርቅ ያነጠፈ ህዝብ ዛሬ ግን አንድ ሳምንት እንኳን ባገሙ ሳይሞላ በቀን ሰቀለ። ዓለም እንደዚህ ናት ማለት ነው። ዛሬ ጥንተ ስቅለቱን ስናስብ የክርስቶስ ለእኛ ብሎ የከፈለው ለአዳም ልጆች ሁሉ የከፈለው የቤዛነት ብቻ ሳይሆን የዓለምን ላይ ጭምር እንረዳለን። እንዳውም ጲላጦስ የተናገሩ ሁላችሁ ታውቁታላችሁ። ጲላጦስ መድኃኒተ ኢየሱስ ክርስቶስ ምንም ነገር በደል ኃጢአት እንደሌለበት አውቆ ሊፈታው ሲፈልግ አይሁድ የተናገሩትን እዛው በማቴዎስ ወንጌል ምዕራፍ 27 ላይ እናገኛለን። ምንም በደል እንደሌለበት ምንም ኃጢአት እንደሌለበት አውቆ በርባንን ልፍታላችሁ ወይስ ክርስቶስን ልፍታላችሁ አላቸው። በርባን ይላል መጽሐፍ ቅዱስ እጅግ በጣም የታወቀ ወንጀለኛ ኃጢአተኛ ሰው ነበር ይላል። በጣም የታወቀ ነው። በርባን እንዲፈታ ሐሳብ ሲቀርብላቸው በፍጹም ክርስቶስን ከምትፈታው ያ ማጅራት መጪው ያ የሚያጠቃንን ያ ሰላም የነሳንን በርባንን ፍታልናል። ሰው እንዴት በራሱ ላይ ሞት ይመጣል? ዛሬ ምርጫችን የሆኑ ሰዎች አለ። ዛሬ በርባን የተባለችውን ዓለምን መርጥ ሰዎች አለ። ዛሬ በርባን የተባለውን ውንብድና መርጥ ሰዎች አለ። ዛሬ በርባን የተባለውን ክህደት መርጥ ሰዎች አለ። ዛሬ በርባን የተባለውን ኃጢአት መርጥ ሰዎች አለ። ዓለም የምትፈልገው ሁሉ ጊዜ እንደዚህ ነው። እውነት የሆነ ኢየሱስ ክርስቶስን መስቀል ላይ ሰቅላ በርባንን ነው የመረጠችው። የሚዘፋቸው እስቲ አስቡት እናንተ በሐዋሳ ከተማ ላይ እጅግ በጣም አደገኛ የሆነ የሰው ንብረትን ሁሉ የሚያወድም የሚሰርቅ ሌባ መንግስት ይዞልን ምንም አይነት በደል የሌለበትን ደግሞ ቢያቀርብልን እንዴትኛ ወንጀለኛ ይፈታል ይላል። ያውም ደግሞ ንጹሕ አባሪ ኢየሱስ ክርስቶስን ማንን ልፍታላችሁ? በጣም ስለሚያስቸግር እኮ ነው በርባን። በርግጥ በርባን እኛ ነን፣ ወንጀለኞቹ እኛ ነን። አትብሎ የተባለውን ዕፀ በለስ በልተን ከገነት ወጣን እኛ ነን። በ40 ቀናችን በ80 ቀናችን የተጠመቅናትን ከአብርሃም ከመንፈስ ቅዱስ ከማይወርድ ጥምቀት ያረከስን በርባኖች እኛ ነን። አስቀድሰን በኋላ የምንዘፍን እኛ ነን በርባን። ፋሲካ አስቀድሰን ማታ ጭፈራ ቤት የምንገባ በርባን እኛ ነን። አንገታችን ላይ ክር አስረን ጠንቋይ ቤት የምንሄድ እኛ ነን በርባን። አንገታችን ላይ ክር አስረን ዘረኞች ሆነን በርባኖች እኛ ነን። እኛ እንድንፈታ እሱ ተሰቀለ። የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ ወንጀለኞቹ እኛ ነን። ከእግዚአብሔር ሕግ ያላፈነገጠ ማን አለ እኛ ውስጥ? በኃጢአት ያልወደቀ ማን አለ ከኛ መካከል? በንጽህና የሚመላለስ ማን ነው? በአንደበቱ ሽንገላ የተገኘበት ማን ነው? በዓመት አንዴ ዛሬ ቤተክርስቲያን የመጣ ሰው እንኳን የስቅለት ቀን ዓመቱን ሁሉ ሽፍታ ሆነን በኃጢአት በዘፈን በሱስ በክፋት በበደል ቆይተን ከርመን ቆይተን ዛሬ በዓመታችን የመጣን በከርሟችን የመጣን ቅዳሜ የማንገኝ እሁድም የማንገኝ በቅዳሴ የማንገኝ የንስሐ አባት የሌለን ስጋው ደግሞ ተቀብለን የማናውቅ ሁሌ ሻወር ስንታጠብ ክራችን የሚበጠስብን እኛ ነን በርባን። ዓለም ሁሉ የምትመርጠው ይህንን ነው። ከገድለ ጊዮርጊስ ይልቅ የዓለም ታሪኮችና የዓለም ታዋቂዎችን ታሪኮች የምናውቅ ወንጀለኞች እኛ ነን። እንካችሁ ስጋዬን ብሉ እንካችሁ ደሜን ጠጡ በነፃ ሰጥቶን እስከ ዛሬ ድረስ ስጋው ደሙን ያልተቀበልን ወንበዴዎቹ እኛ ነን። ዘር አልተጠየቀ፣ የትምህርት ደረጃ አልተጠየቀ፣ ቀለም አልተጠየቀ፣ እውቀት አልተጠየቀ፣ ዘር አልተጠየቀ፣ እድሜ የለው፣ ጾታ የለው፣ ብር አይከፈልበት፣ መታወቂያ የታለ አይባል፣ የምን ሀገር ዜጋ ነህ አይባል፣ ምንም በማይባልበት በነፃ የሚታደለው ስጋው ደሙን አሻፈረን ብለን የቆየን በርባኖች እኛ ያለን።
የንስሐ አባት ለይስሙላ ያዝን በርባኖችኛ አይደለም። አስራት በኩራት ካወጣን በጣም ብዙ ጊዜ ሆነን የእግዚአብሔር ነገር የሰረቅን በርባኖችኛ አይደለም። ከኛ የበለጠ ወንበዴ ያለ እንዴ? ለዚህ እኮ ነው ትንቢተ አሞጽ ላይ ትሰርቁኛላችሁ፣ የምትሰርቁኝ ግን ከአስራት በኩራት ነው ይላል። ሰረቅን እኮ እግዚአብሔር ለሱ ከሚገባው ከለከል ነው። የምንሰጠው እንኳን ብር ቢቀር ሰው እንኳን ሰጠነው። ብራችን እየወረወረ ዣንጥላችን እየሰጠን ጧፍና ሻማ እየሰጠን እኛ ግን ቤተክርስቲያን የለንም። ቤተክርስቲያን ዛሬ የሚያስፈልጋት ሰው ነው። ክርስቲያኖች ዕጣን መስጠት ጥሩ ነው። ገንዘብ ቤተክርስቲያን ማስገባት በረከት አለው። ዕጣን ጧፍ ማስገባት በረከት ቤት ያሰጣል፣ ቤትንም ይባርካል። እውነት ነው። እኛ መቼ ነው የምንሰጠው? እግዚአብሔር የሚፈልገው ብራችን ብቻ ነው? አንድ ኪሎ ጧፋችን ብቻ የሚፈልገው እግዚአብሔር አምላክ? የተሰቀለው ምናችንን ፈልጎ ነው? በገዛ ደሙ አይደለም የሚዋጀን? እኛ እናስፈልገዋለን። ለዛ እኮ የሆሳዕና ቀን ፈታችሁ አምጡልኝ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ እኮ ነው ያለው። ከኃጢአት ማሰሪያ የምንፈታበት ጊዜ በቅርብ ሲያጠይቅ ነው። ማን ተፈታ? አህያይቱ። ማን ተፈታ? ውርንጫይቱ። ሁለቱ። ዛሬም የታሰርን ያልተፈታን ሰዎች አለን። በኃጢአት የታሰርን፣ በሱስ የታሰርን፣ በክፋት የታሰርን፣ በዓለም የታሰርን፣ በሐሜት የታሰርን ብዙ ሰዎች አለን። ልንፈታ ይገባል። ምትፈታ ደግሞ ቤተክርስቲያን ናት። ዓለም ምርጫዋን አሳየችን ዛሬ ማለት ቀራንዮ ላይ ዛሬ ጌታችን ሲወጣ ዓለም በሙሉ ትላንትና ሲያጨበጭብ የነበረ ትላንት እልል ሲል የነበረ ዛሬ ግን ሰቀለው። እሱ ግን አንዳች ነገር አልመለሰም። ይሄ ለእኛ ትምህርት ነው። ክርስቲያኖች እንደዚህ አገልግዬ እንደዚህ ወጥቼ ገብቼ እኔ ለዚህ መስሪያ ቤት፣ እኔ ለዚህ ቤት፣ እኔ ለቤተ ክርስቲያን፣ እኔ ለሰው ክፋት አስባለሁ እንደው እግዚአብሔር ምን አድርጌ ብፈጥነው ሰው ሁሉ ክፉ የሆነብኝ አትበሉ። ጌታ ነው ማለት ያለበት። በ5 እንጀራና በ2 ዓሣ አበርክቼ አብልቼ ምን አጠፋሁ ማለት ያለበት እሱ። እውር ባበራው፣ አንከሳ ባዘለል፣ ሙት ባስነሳው እኔ የምትሰቅሉኝ ምን አድርጌ ነው ማለት ካለበት እሱ ማለት ያለበት። ብዙዎቻችን እናማራለን። በጣም ደግ ሰዎች አለን፣ በጣም የዋህ ሰዎች አለን። በምንሰራው መልካም ነገር መከራ ሲገጥመን ግን እናማራለን። አንተ የት አለ? እኔ እኮ ቤተ መቅደስ እኮ በነፃ ነው የማገለግለው። ቤተ ክርስቲያን ወሰጥ እኮ እኔ በነፃ ነው። ሰው ግን በክፋት ይነሳብኛል። አንዳች ለሰው ክፉ አስቤ አላውቅም። ለምንድን ነው ግን እግዚአብሔር እንዲህ የምታደርገው? አታልቅሱ። ይሄንን ማለት ካለበት ጌታ ነው ማለት ያለበት። ምን አጠፋ ጌታችን? ዘእምሩ ተወልደን ጭቃ አብኩቶ ዓይን ያበራ ነው። ምን አጠፋ? ገዳዩን እኮ አስቆሮቱ ይላ ዝቅ ብሎቱን ያጠበው እኮ ነው። ምን አጠፋ? እንደሚሸጠው እያወቀ እኮ በትትና እኮ ነው ያጠበ ጌታ። እናንተ ገዳያችሁን እኮ ታውቁታላችሁ። እንደሚገድላችሁ እያወቃችሁ በትትና ዝቅ ብላችሁ የገዳያችሁን እግር ታጥባላችሁ። እግር ማጠብ ብቻ ነው እኮ ማበሻ መጥቶ የሚያብሰው ታገኛላችሁ። እንደሚገሰግስ እኮ ያውቃል ከጻፎች ከጠላቶቹ ጋር ዝቅ ብሎ ግን ሩቁን አጠበ። ይህን እናውረዳለን እኛ። ምን አረኩኝ ማለት ያለበት እሱ። አታማሩ። በምናገለግለው መንፈሳዊ አገልግሎት፣ በምንሰራበት መስሪያ ቤት፣ በምንኖርበት የህይወት ኑሮ ሁሉ መልካም በመሆናችን የሚደርስብን መከራ ሁሉ በጸጋ እንድንቀበል ክርስቶስ ምሳሌ ትቶልን ሄዷል። ዛሬ ምሳሌ ነው። በቃ አንተ ማን የምታማረው? ከሱ የበለጠ ንጹሕ ባህሪ ያለ እሱ እኮ አምላክ ነው። አንተ ላይ ቢፈለግ እንከን ይገኝ ይሆናል፣ ይገኛል። አንቺ ላይ ቢፈለግ እገኛ አይታጣም፣ እንከን ይተጣበት ማን አለ? ከሰው ስህተት እኮ አይጠፋም። እሱ ግን ንጹሕ ባህሪ ሆኖ ይሄን ሁሉ ግን በጸጋ ተቀበለ። እግዚአብሔር ስሙ የተመሰገነ ይሁን። እኛም ይሄንን ትሕትና እግዚአብሔር ለሁላችንም ያድለን ሆነ። ጌታችን መድኃኒታችን ክርስቶስ ዛሬ በዕለተ ዓርብ የተሰቀለበትን የስቅለት መታሰቢያ አስበን ስናከብር ይሄ ሁሉ ከውስጥ ይገባል ማለት ነው። በዛ ላይ ሲሰቅሉት አይኑንም በጨርቅ አስረው የሚገርማችሁ ያደረጉለት እኮ የሸዋ አክሊል ያደረጉት ሲሳለቁ ነው እኮ በፍና ተሳልቆ ነው። የአይሁድ ንጉሥ ላይ ስለምትል የንጉሥ አክሊል አድርገንልሃል ብለው ነው።
እንደውም ድርሳነ ምዳይ ለምን ይላል 1000 ቀጫጭን ሚስማሮች ይላል እሾዎች የብረት ነው 70 ደግሞ ወፋፍራም ትልልቅ የብረት እሾዎች ጭንቅላት ላይ ያደረጉ በነገራችን ላይ መሳቸዋል ቀጫጭኖቹ ሾክ የተደረጉት ቀጫጭኖቹ ብረቶቹ ሾለው ገብተው ድንገት እንዳይወድቅ ጠርስቀው አናት ውስጥ እንዲገቡ ቆንጥጦ እንዲይዘው እንደው ድንገት ሲጋፋን ለሲል እንዳይጥለው ድርሳነ ምዳይ ላይ ተመልከቱ 1000 ነው የሚለው 1000 ቀጫጭን የብረት እሾዎች 70 ደግሞ ትልልቆቹ ደግሞ ሰርገው በዚህ በአይኑ የሚወጡ ናቸው ለኛ የህይወት አክሊል የብላት ይደፋ እሱ ሻፍ ይደፋል ሲሳለቁበት ነው ያው ንጉሴ ብለ ይለ ይሄው ንግስና አክሊል አለ ከለሜዳ አለበሱት ቀይ ልብስ አለበሱት ለኛ ብሎ ቤዛ ሆኖ ቢሰቀለው ደሙ አፈሰሱ አረ የሰው ንጹህ ነው ብሎ ጲላጦስ ቢታጠብ ደሙ በእኛና በልጆቻችን ላይ ልክ ይሄ ሲናገሩ ያለ ወንጌል አንደታ አፋቸው ገማ ይላል እግዚአብሔር ከዚህ ሰውረ አፋቸው ገማ ከዛ ሊስወሉ ይገርማል ሊስወሉ ልጁ በአፉ ደም በእጁ ደም ጨብጦ ይወጣል ደሙ በእኛና በልጆቻችን ላይ ይሆናል እርግጥም እስራኤል እስካሁን ሰላም አይደለች መርከብን ከራሳቸው አልፎ ልጆቻቸው አስተላልፉ እባካችሁ በልጆቻችሁ አትማሩ መጽሐፍ ቅዱስ እንደሚናገረው አዎ ከሆነ አዎ አይደለም ከሆነ አይደለም በሉኝ ልጄን ኢንሳን ያይባልና ራስን ችለህ ተወጣው ያደረከው መልካም ነገርም ሆነ መጥፎ ነገርም ሆነ ራስን ነው መቻል ያለብህ አንቺ ራስሽን መቻል ያለብሽ በእኛና በልጆቻችን ላይ ይሆናሉ አልፎ በልጆቻቸው ላይ በቀራንዮ ላይ በመስቀል ላይ ያ ሁሉ ሰው ያ ሁሉ ሲያጨበጭብ ነበር ከ5 ገባ በላይ ህዝብ ቆል 2 ዓሳና 5 እንጀራ እኮ ሲያበረክት ከ5000 በላይ ነው የተገኘው መልኩን አድርጎ የመጣ ሰው አለ የሚደረገውን ተአምራት ሊያይ የሚመጣ ሰው ያ ሁሉ ሰው የለም መስቀል ላይ ያለው ማን ነው ኢየሱስ ክርስቶስ ከስር ማን አለ ድንግል ማርያም ዮሐንስ ወንጌላዊ የለም ሌላ ሰው ከስር ሰቃላያን ያሉ ሁሉ ቀራንዮ እንደዚህ ያካታታሉ ለምን መስላችኋል ወንበዴዎቹ በቀኝና በግራ ሰቀሏቸው በቀኝ ያለው ማን ነው ወንበዴ ነው በግራ ያለው ወንበዴ ነው የመካከለኛው ክርስቶስ ያው እንግዲህ ከወንበዴኛ ጋር ተሰቀለው ወንበዴኛ ለማለት ወሬታቸው ሲሳበቁ መቼስ እንደምታውቁ ጭፈራ ቤት የሆነ ሰው ታገኘ ምን ቤት ነው ጭፈራ ቤት እገሌ ለምን ተገኘ ምትያቂ ያለው ልክ እንደዛ በቀኝ መጣ ሳይሆንና ማን ጥጦስ አይደለ ወንበዴ እኮ ነው በግራ ያለው ወንበዴ እኮ ዳርክስ ነው ማከለ ያለው እሱም እኮ ወንበዴ ነው ማለት እኛን ከፈጠርነው ከሰራነው ክፉ ወንጀል ነፃ ሊያወጣን እሱ ከወንጀል ልጅ ጋር ተቆጠረ እኛ ከወንጀለኝነት ነፃ አወጣን ወንጀለኞቹማ እኛ ነን እኮ የኛን በደል ግን ተካሰ ጀርባውን በጅራፍ ተገረፈ ዲያብሎስ የአዳምን ዘባነ ልቦናውን እየገረፈ ወደ ገሃነም አውርዶት ነበርና ያንን ለመካስ ጌታችን በጅራፍ ተገረፈ በነገራችን ላይ ጅራፍ የተገረፈ ሰው በሳይራያ የሚገረፍ ሰው አይሰቀልም የሚሰቀል ሰው ደግሞ አይገረፍም ክርስቶስ ግን ገረፉት ሰቀሉት ባይሆን አንድ ሰው ትልቅ ወንጀል እንኳን ቢያጠፋ የሚገረፍ ከሆነ 40 ጊዜ ነው እሱ አይሰቀልም የሚሰቀል ከሆነ አይገረፍ እሱ ግን ምን አረጉ 40 ጊዜ ከገረፉ መስቀል አይችሉም በእግራቸው ልሽሩ ከሰቀሉ መገረፍ አይችሉም ስለዚህ ምን አረጉ 39 ጊዜ ቆጠሩና አንድ ስቀር አይ ተሳስተሩ ትክክል ቆጠሩ ደግሞ ቆጠሩ ያሉ ቆጠሩ አሁንም ይቆጥርና በደንብ አርጎ እየገረፈ በነገራችን ላይ ጅራፉ ኤተራ ጥሾ እንዳይመስላችሁ ሰንበሌጥ እንዳይመስላችሁ እሾሃማ የሆነ ጅራፍ ነው አንዴ ሲገረፍ ስጋ ዘንጥሎ ነው ብቅ የሚያደርገው 39 ቆጥሩና አንድ ሲቀር አረ በትክክል ቆጠርክ ማለት በትክክል ቆጠሩ ሲደግሙ አሁን 39 ሲደግ ለ40 አንድ ሲጎድል ማለት ለ40 አንድ ሲጎድል ለዚህ ነው 41 ጊዜ ክራይ ላይ ሰው መሰለታ ካለች
41 ጊዜ ነው ለዚህ ነው ለ41 ሲጎድል ለ41 ሲጎድል 41 ጊዜ ክራይ ላይ ሲሆን ለዚህ ነው ለ41 ጎደለ እያሉ ገረፉት። አጠቃላይ ሲቆጠር 6066 ግርፋት ተገረፈ። አጥንቱ ታየ፣ ደሙ ፈሰሰ። እግራችንን አጥቦ እኛ ግን መስቀል ላይ እግሩን ቸነከርነው። ዛሬም እየቸነከርነው ነው። ከዚህ ወጣ ወደ ክህደት ሄድ ከዚህ ወጥተሽ ከዚህ አጸድ ከወጣ ከኦርቶዶክሳዊ ሃይማኖታችን ከወጣ ጌታችን እየወጋ ነው። ሰቃልያን ብቻ እንዳታስቡ ክርስቲያኖች፣ ዛሬም ከቤተ ክርስቲያን ካፈነገጥን ክርስቶስንም እየወጋ ነው። አያሳስባችሁ? ለዚህ እኮ ነው ቅዳሴ ዮሐንስ አፈወርቅ እለ ታፈቅሩ ወብክሙ የምትወዱ ሰዎች አልቅሱለት ብሎ ለዚህ ዛሬም በኃጢአት እየወጋ ነው። እኛ ጌታችን ተገርፎ ተሰቅሎ እራቁቱን ሰቀሉት። ፀሐይ እኮ ጨለመች። ከ6 ሰዓት እስከ 9 ሰዓት ባለ ጨለማል ይችላል እኮ ሲጨልም ፀሐይ ተናገሪ እንጂ ማለት ይችላል። የቢታንያ ድንጋይ ያናገረ አምላክ ፀሐይ ማናገር ያቀተዋል? በገባዖን ሰማይ ላይ ለኢያሱ ፀሐይ ያቆመ አምላክ ፀሐይ ማናገር ያቀተዋል? ፀሐይ ጨለመች፣ የአምላክ ራቁት አላሳይም ማለት አይምሮ የሌላት ግዕዛን የላት ፀሐይ ጨለመች፣ ከሰው ተሻለች። በትበርክት ኢትዮጵያ መስለማዎች ሀገራችን ከሰው እንስሳ የተሻለበት ጊዜ የለም። እንደ ሰው ማሰብ ያቃተን ጊዜ አይደለም። ጊዜ ሚዲያ ላይ የምንሰማው ዜና ራሱ አይሰቀጥጥም። ለባዳ እኮ አይደለም እኮ ባል በሚስት ሚስት በባል አባት በልጅ የምንሰማው ግዕዛን በለጡ። ጨረቃ ደም መሰለች፣ ከዋክብት ረገፉ። በቀኝ የተሰቀለው ያ የተናቀው ወንበዴ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ሲገባ እነሱ ምን ይሰባበቱ ነበር? በቀሚሱ ላይ ጨርቅ በቀሚሱ ላይ ታታታሉ። ትንቢቱ እንዲፈጸም ወንጀል የሌለበትን ጌታ ወንጀለኛ ብለው መስቀል ላይ ሰቀሉ። ዛሬ ሀገራችን ቀራሪው ላይ ያለችው እውነት ትሰቀላለች። እውነት የመስኮት ዛሬ ተሰቅሏል። ክርስቶስ በእውነት እውነት ትሰቀላለች። ቤተ ክርስቲያን ጸረ ሀገር ናት፣ የድህነት ምንጭ ናት። ሀገር ተወዳለ ጎተቻ ተወላ ትሰቀላለች። ዛሬ ቤተ ክርስቲያን ቀራሪው ላይ ያለች ወንጌላት ሰብክም ብለው ይሰቅሏታል። ህዝቡ ወደ ኋላ ጎተተች፣ ለሀገር እድገት አትመችም ይሏታል። ትሰቀላለች ቤተ ክርስቲያን ዛሬ ቀራሪው ነን ያለው። ግን ነገ ደግሞ ትንሣኤ መሰቀል ግድ ነው። ቀራንዮ ላይ ስንወጣ ማናገኛለን? መድኃኒት ክርስቶስ ተሰቅሎ ማናገኛለን? ድንግል ማርያምን ማናገኛለን? ዮሐንስ ወንጌላዊ። ለዛም እኮ የትኛውም ቤተክርስቲያን ጉልላት ላይ መስቀል ነው። የትኛውም ቤተክርስቲያን በየትኛውም ቅዱስ በየትኛውም መልአክ ስም ይሰየም የትኛውም ቤተክርስቲያን ጉልላት የቀራንዮ ምሳሌ ነው። ነገራችን ላይ ጉልላቱ ላይ ያለው መስቀል ደግሞ እንደምታውቁ የክርስቶስ መስቀል የቀራንዮ ምሳሌ ነው። ጉልላቱ ጉልብሎ እንደሚታየው የቀራንዮ አደባባይ ከፍታው ለማሳየት ነው። ጉልላቱ ላይ የሚደረገው የሰጎን እንቁላል ደግሞ አይናችን ሁል ጊዜ ከእግዚአብሔር ቤት እንዳይርቅ ለማሳሰብ ነው። ሰጎን እንቁላል ስትፈለፍል አይኖቿን ከቋሎቿ ላይ አትነቅል። ከነቀለች እንቁላሉ ይበሰብሳል። ሰጎን እንቁላል የምትፈለፍለው ልጆቿ የምትፈለፍለው ጫጩቶቿን እንደ ዶሮ አቅፍ አይደለም፣ በማየት ነው። አይኗን ከዛ እንኳን ከነቀለች እንቁላሉ ይበሰብሳል። የሰጎን እንቁላል ቤተክርስቲያን ጉልላት አናት የሚደረገው ከዚህ ቀራንዮ ላይ አይናችሁን ካወጣችሁ ወዮላችሁ፣ በነፍሳችሁ ትሞታላችሁ ስትል ቤተክርስቲያን ለጌጥ አይደለም። እንደውም የግብፅ ኦርቶዶክስ ምዕመናን የሰጎን እንቁላል ቤተ መቅደስ ውስጥ ያደርጋሉ፣ ግድግዳው ላይ ይሰቅላሉ። አይናችሁን ከቤተ ክርስቲያን ላይ አትንቀሉ። ጠዋት ለኪዳን ማታ ለምህላ እንዳትጠፉ፣ ለቅዳሴው እንዳትቀሩ፣ የዓርብ ቀን ብቻ እንዳትሆኑ፣ ለእሑድ ትንሣኤም እንዳትቀሩ፣ በየሳምንቱ እሑድም እንዳትቀሩ፣ በበዓላት በአጽዋማት ጊዜ ከቤተ ክርስቲያን ደጅ እንዳትቀሩ። ክርስቲያኖች የዓርብ ቀን ብቻ ክርስቲያኖች እንዳትሆኑ። ስቅለት
ስቅለት መተ እሑድ ቀን ፋሲካን በጭፈራ ካሳለፍከው አበላሽው። የስቅለት ቀን ብቻ፣ የፋሲካ ቀን ብቻ፣ የጥምቀት ቀን ብቻ ቤተክርስቲያን መጣ ሰዎች ሆነ በርባነት ወንጀለኞች። ከዚህ ነፃ የምንወጣው ቤተክርስቲያን ስንተከል ብቻ ነው። ታዲያ ጌታችን መስቀል ላይ ተሰቅሎ ሳለ ያ ሁሉ መከራ የተቀበለ ተጠማው አለ። ዝናብ የሚሰጠው ጌታ ውሃ ጠማው። ዝናብ አታዩ፣ ደመናም አታዩ፣ ንፋስም አይነፍስም፣ ይህ ሸለቆ ውሃ ይሞላል ያለ እግዚአብሔር በኤልሳ ያናገረ እግዚአብሔር እሱ ይጠጣው ነበር። ተጠማው ይላል ዛሬ እግዚአብሔር አምላክ ለኢትዮጵያ። አሁን ፍቅር ተጠምቷል ዛሬ፣ መተሳሰብ ተጠምቷል እግዚአብሔር ዛሬ። ማን ይሰጠው ይሆን? ቸርነትን ተጠምቷል እግዚአብሔር። ማን ይሰጠው ይሆን? ከኛ መካከል ቅንነትን ተጠምቷል እግዚአብሔር። ማን ይሰጠው ይሆን ዛሬ? ወይስ እንደለመደብን የለን ብለን መራራ እናጠጣ ይሆን? ሁሌ እኮ ነው መራራ እናጠጣው። ፍቅር ሲፈልግ ፊቱ ይሰጠን ጀርባ እየሰጠ ነው። ሲቀርበን እየራቅን፣ ወንጌል በሰማን ቁጥር ከቤተክርስቲያን በጣም በእጅጉ እየራቅን፣ ልጆቼ ሆይ ንስሐ ግቡ እያልን ባንኳኳ ቁጥር እያመፅን፣ ሲጠራን እምቢ እያልን። እኛም ዛሬ እኮ ሐሞት እየጠጣ ነው። እናንተ ጥላቻ እኮ ሐሞት ነው። ዘረኝነት እኮ ሐሞት ነው። ምንፍቅና እኮ ሐሞት ነው። ኃጢአት እኮ ሐሞት ነው። ሐሜት እኮ ሐሞት ነው። ዝሙት እኮ ሐሞት ነው። ትዳርን አለማክበር እኮ ሐሞት ነው። ክህነትን አለማክበር እኮ ሐሞት ነው። ምንኩስናን አለማክበር እኮ ሐሞት ነው። አባትነትን አለማክበር እኮ ሐሞት ነው። ወጣትነትን አለማክበር እኮ ሐሞት ነው። ከቤተ ክርስቲያን መራቅ እኮ ሐሞት ነው። ዛሬ ተጠማ ይላል። ዛሬም ሐሞት ነው እናንተው። ተጠማ ያለ ግን እሱ ፍቅር ነው። ተጠማ ያለ እሱ ግን ንስሐ ነው። ተጠማ ያለ ግን የመንፈስ ፍሬዎችን ነው። ማን ይሰጠው ይሆን ከኛ መካከል? ከስቅለት በኋላ እኮ ጥምጣሜ እኮ ቦይራ ቅጠል የሚሰጠን ከበረከቱ ተሳተፉ ነው። እሱ በጅራፍ ላንተ ሲል ተገርፏል። አንተ ግን ትንሽ ቅመሰው። ወይራ እንደምታውቁት ጠንካራ ነው። ከዛፎች ሁሉ ጽኑ ነው። ጽኑ የሆነ መከራ ለእኛ ሲተቀበል ስትል ቤተክርስቲያን ያንን ትሰጠናለች። ካህናት በኋላ ታያቸዋላችሁ። ልብስ ለብሰው ከላይ አምኒስቲቲ ሙክሪያ አንቲፋሲሊያስ ይላል። አቤቱ በመንግስት መጣ ጊዜ አስበን ማለት ነው። ሙዳ ሱጣ ይላል። ቸር ጌታ ማለት ነው። ሙአጊያ ሲል ደግሞ ቅዱስ ማለት ነው። ቅዱስ ቸር ሆይ በመንግስት መጣ ጊዜ አስበን እያለ ሰምታችኋል። በዜና ላይ አምኒስቲ ኢንተርናሽናል ሲባል ሰምታችኋል። አምኒስቲ ኢንተርናሽናል አልሰማችሁ? የሰብአዊ መብት ምናምን ተሟጋች ምናምን ሲባል እሱን ታውቃለህ? አምኒስቲቲ ሙክሪያ አንቲፋሲሊያስ ነው የሚለው። አቤቱ በመንግስት መጣ ጊዜ አስበን ማለት ነው። አስበን እንዳትተወን፣ ያ በቀኝ የተሰቀለውን ፈያታዊ ዜማን እንዳሰብከው እኛንም አስበን ነው። ለመስቀል ሞት በመስቀል የተሰቀለ ሰው የተረገመው የተባለበትን አንተ ግን የእኛን እርግማን ተሸከምክ። እኛ እኮ መሸከም አቃተን። የወንድሞቻችን በደል መሸከም አቃተን። እህትሽን እኮ መሸከም አቃተሽ። እያሰጠሻት አለ በሁሉ ቡና ስንጠጣ ሻይ ቡና ስንል ስንበላ ስንጠጣም ሰው ነው እኮ የምናሰጣው። ከባቴ አበሳ መሆን አቃተን። አንተን እኮ አውቃለሁ አንቺን እኮ አውቅሻለሁ ማለት እየቻለ ዝም ምን ያለው መስቀል ላይ እንደውም ምንድን ያለው የሚያደርጉትን አያውቁምና ምን በላቸዋለሁ። እስቲ ሁላችሁ በሉ የሚያደርጉትን አያውቁምና። ቢያንስ ለማለት እንኳን አንስ ነው። የሚያደርጉትን አያውቁምና ይቅር በላቸው። አይታችሁ ክፍ ሰርተውብኛል እኮ አይደለም፣ በድለውኛልና ሰቅረውኛል እኮ አይደለም፣ ባያውቁኝ ነው እንዲህ ቢሰዋል። በጥፍ ያን ሰው መንገድ ላይ ጫም ያደረገ ምን ለማለት ፈልገህ ነው የምትሉት? ወይ ባያውቅ ነውና ይቀበል ይላል ነው ከኛ መካከል። እስኪ አትዋሽ። ከዚህ ስልታው ስትወጡ አንድ ሰው መንገድ ላይ ጌታ አታውቁ ሰው በጥፍ ይላችሁ ወይ እግዚአብሔር ሆይ የሚያደርገውን ያውቀውና ይቀበል ትላላችሁ። ትደግሙታላችሁ እንጂ እናንተ ራሱ እንደዚህ አይነት ባትስ ይለኛል። እኛ እኮ ጠፊ ነው ማንቋቋመው። እሱ ግን ያ ሁሉ መከራ ተቀብሎ የሚያደርጉትን አያውቁም። ባያውቁ
አውቆኝ ነው እኮ ሐዋርያው እንደተናገረ አውቀውትስ ቢሆን ኖሮ አለ የክብርን ጌታ ባልሰቀሉት ነበር። እንዳንሰቅለው ክርስቲያኖች የስቅለት ክርስቲያኖች እንዳንሆን ብዙ ጊዜ የምንወቀሱ ችግራችን እኛ ነው። መናፍቃን የተሳለቁብህ ያለ በዚህ ምክንያት ነው። ትልቁ ችግር ይሄ ነው። ስቅለት ቀን ብቻ ነው እኛ የምንገለጠው ቤተ መቅደሱ እንዲሞላ። ነገስ ፋሲካ በሳምንቱ ደግሞ ሴት የምንውለው ቀጥሎ ባለው ነው ሴት የምናሳልፈው። ቤተ ክርስቲያን ይሄን ብቻ የምትናገረው የስቅለት ቀን ብቻ መተነው። በነገራችን ላይ በጥብጣቤ በኋላ ካህናት ወይራ ዛፍ ይዘው ቸብቸብ አድርገው የሚሰጡት ስግደት ከሰኞ ጀምረን ሕማማት እስከ ዛሬ ድረስ የሰራው ኃጢአት ብቻ ነው። ይሄ የዓመቱ ሁሉ እዚህ ጋር ለዘይት ብታመጥ የለም። ለዛ እንዳትሸወዱ። ይሄ የዓመቱን አራግፌ የመጣው እንዳትሸወዱ። የለም የዓመቱ በዛ ይሁን። ከዓርብ ጀምረን እስከ ከሰኞ ጀምረን እስከ ዓርብ ዛሬ በሰሙነ ሕማማት ያልተፈቀዱ ነገሮች ያደረግነው ነገር ካለ ለሱ ነው እንጂ 40 ቀን ሙሉ ሳትጾም ዓመቱን ሙሉ ያልሰራው ኃጢአት 20 ሰግደ 40 ሰግደ አይደለም። እሱ ብቻውን ችሎ ጉዛዝ ያለው ከበረከቱ ለመሳተፍ ነው። እኛማ ብልጥ ነን እኮ ትልልቁን ኃጢአት እየሸፈነ አባ ምን ሰራ ሲባል ጥፍሬ ተቆረጠ። ከጥፍሬ የበለጠስ ብዙ ነገር የሰራው ስራ የለም። ዛሬም እኮ እየዘበትን ነው ክርስቲያኖች። ምን ሆናችሁ ሲባል ደግሞ አይ እህል እኮ ወቀጥኩ ይላል። አስፈጨው ፍጮ ይሄጂ ሌላውስ ስንት በሐሜት የፈጨነው ሰው የለም። ልብስ እኮ አጠብኩኝ ይላል። የከዛ የባሰ የሰራ ነው የለም። እግዚአብሔር አይዘበትበትም። ክርስቲያኖች ዛሬ የተሰቀለው እውነት የሆነው ኢየሱስ ክርስቶስ ነው። ምንናገረው እውነት መሆን አለበት። እውነት መሆን አለበት። አይዘበትበትም። ለኛ ሲል የመስቀል ሀፍረት በሙሉ ተሸክሟል። ለዚህ እኮ ነው ይህችን ሳምንት እግዚአብሔር አምላክ በጌታ በሰላም ያስፈጽመን ዘንድ የሚለው ብርሃነ ትንሣኤውን በሰላም ያሳየን ዘንድ። ምክንያቱም ይህችን ሳምንት የሚያስፈጽመው ማን ነው? ማንም ያስፈጽመው እንዴ? ትናንትና እኮ የሞተ ሰው አለ። ሰኞ እኮ የሞተ ሰው አለ። ፋሲካንም ማየት እሱ ሲፈቅድ ነው። ዛሬም አድረን ነገ ቅዳሜን ውለን እሁድም እንውለው እሱ ሲፈቅድ ነው። ከምግብ አልፈን በስጋው ደግሞ ማክበር አለብን። እሁድ ቅዳሴ ያለ ሌሊት፣ ቅዳሜ ለእሁድ አጥቢያ ቤተክርስቲያን ተገኝተን ነጭ ለብሰን ስጋው ደግሞ መቀበል አለብን ተዘጋጅተን። በስጋው ደግሞ ፋሲካ የሚከበረው ንዜኑ ሞተ ካልን ወትንሣኤ ቅድስ ሞትህን ብቻ አይደለም ትንሣኤን ጭምር እናገራለን። ዛሬ ጌታችን እውነት የሆነ የተሰቀለበት ቀን ዛሬ መስቀል ላይ ደግሞ ዛሬ ቀራንዮ ላይ ተገኘ ነው። ቤተክርስቲያን የቀራንዮ ምሳሌ ናት። ዛሬም ብዙ መከራ አለባት ቤተክርስቲያን። የውስጥ አላት፣ የውጭ ጠላት አለባት። በብዙ የወጋናት ነው። በጦር እንወጋታለን። ዛሬ በዘረኝነት እንወጋታለን፣ በአድማ እንወጋታለን፣ በክፋት እንወጋታለን፣ በስርቆት እንወጋታለን፣ በዝሙት እንወጋታለን። ዛሬ ቤተክርስቲያን ቀራንዮ ላይ ናት። ጌታችን ግን ምን አለ? ከልቡም የወደውን ደቀ መዝሙሩን ዮሐንስ እነኋት እናትህ አለ። ዛሬ ከስቅለት መልስ ማን ይዘን ይላል? ድንግል ማርያምን። እግዚአብሔር ስሙ የተመሰገነ ይሁን። ቀራንዮ ድረስ የመጣ ሰው ኢየሱስ ክርስቶስን ተሰቅሎ ሲያገኘው የሚያገኘው ማንን ነው? ድንግል የሆነው ዮሐንስንና ድንግል ማርያምን ያገኘው። ድንግል የሆነ ዮሐንስ ድንግል የሆነች ድንግል ማርያም ተሰጠችው። ድንግል ለድንግል ለምትሰጠው በሃይማኖቱ ድንግል የሆነ ወደ ኑፋቄ ወደ ክደት ያልገባ ድንግል ሰው ድንግል ማርያምን ያገኛል። ድንግል የምትሰጠው ድንግል ነው የሚገባው። እንደዛ ነው። ዛሬ በጣም ቀራንዮ ነው ስቅለቱ። የምታለቅስ ልጅ ሆይ የምትል ድንግል ማርያም አለች። እነሆ ልጅሽ፣ እነኋት እናትህ። የመስቀል ስጦታችን ናት ድንግል ማርያም። ዛሬ ይዘናት ወደ ቤታችን እንገባለን። እሷ ስትገባ ደግሞ ያነሰው ይበዛል፣ የጎደለው ይሞላል። ቀራንዮ ላይ የምናገኛት ድንግል ማርያምን እሱ ፈልገን ስንመጣ ድንግል ማርያም አለች መስቀሉ ስር። ዮሐንስ ወንጌላዊ ያለ መስቀሉ ስር ድንግል ማርያም አለች። ቅዱሳን ያሉ ወክሎ አለ ዮሐንስ ወንጌላዊ። ቀራንዮ ላይ ያለ እሱ ወንበዴም ጭምር አለ።
እውነት ለሐለው ዛሬ በገነት ከኔ ጋር ተዋለ ተባለ ደግሞ ወንበዴ ደግሞ አለ በቀኝ ዛሬ ማን ይቀራል ብለ እውነት ክርስቶስ አለ ወንበዴ ማን ለዚህ ውስጥ እኛ ደግሞ ወንበዴዎቹ ኃጢአት ያልሰራ ማን አለ ፍስሐ ያልገባ ብዙ ሰው የለም ዛሬ ኢብሪን ሰሃባት ኮይልኮ በጣም ብዙ ሰው አለ ወንበዴዎች ጨምራለን አቤቱ በመንግስት ጊዜ አስበን ያንሰብ ይገባል ዛሬ በሃይማኖታችን ንጹሃን ቆን ደግሞ ለሴት ድንግል ማርያም ዛሬ ተሰጠናለች ለመስቀል ሞት እንኳን ታዘዘ ሆነ እኛም ለመስቀል ለተባረው ለመከራ ራሳችንን አሳልፈን ሰጥተን እውነት የሆነው ክርስቶስን በቀራንዮ አግኝተን በሕይወት እንድንመስለው እሱ መልካም ቃል ነው በዓሉን የሰላም የፍቅር ያመት ያደርግልን ሁላችንም ከነማህተባችን ለጉልሞት ያልቃል ወስብሐት ለእግዚአብሔር